ሰላም ውድ የአዲስ ፕሮፋይል ሰዎች እንደምሰነበታችሁ። የገበያ ቅኝት ፕሮግራማችን ላይ ነው የምንገኘው። ዛሬ ቦሌ አካባቢ ነኝ ያለሁት። እንግዲህ ቦሌ አካባቢ ማስጎበኛችሁ መላ ስቱዲዮ እገኛለሁ። መላ ስቱዲዮ ደግሞ ምንድነው ያለው የሚለውን አብረን በሰፊው እንመለከታለን። መልካም ቆይታ ይሁንላችሁ። እሺ፣ ማህሌት ጌጡ እባላለሁ። የመላ ስቱዲዮ ኮፋውንደር እና ዋና ስራ አስኪያጅ ነኝ። እሺ፣ የመላ ስቱዲዮ የሚሰራው በኢንቴሪየር እና ላይቲንግ ፕሮዳክቶች ላይ ነው ስፔሻላይዝድ አድርገን እየሰራን ያለ ነው። ከዚህ በፊት ስንመጣ እንዴት ነው እየሰራን የነበረው? መጀመሪያ አርት ላይ ነበር እየሰራን የነበረው። ከዛ በኋላ ለምን ፋንክሽናሊቲ እና ቢዩቲ ያለውን ነገር ሰው መጠቀም ስለማይችል ብዙም እየተጠቀመው ስላልሆነ፣ ስለዚህ ያንን ነገር እንዲጠቀመው ተደርጎ ወደ ፋንክሽናሊቲ ተሰጥቶት ከመብራት ጋር ተያይዞ መብራትና አርትን በአንድ ላይ አድርገን ነው እየሰራን ያለ ነው ማለት ነው። ኦኬ፣ አሁን ነው መጀመሪያ ላይ ግን የምትሰሩት የነበረው? መጀመሪያ ስንሰራ የነበረው ኢንቴሪየር እና ካንቫሶች ላይ ነው በደንብ እየሰራን የነበር። ከዛ ካንቫሱን ብዙም የመጠቀም ፕሮባቢሊቲ የላቸውም ሰው ላይ ያለው ነገር ማለት ስለሌላቸው፣ ስለዚህ ፋንክሽናሊቲ ብንጨምርለት ሰው የመጠቀም ነገር ይኖረዋል በሚለው ነገር ሁለቱንም አንድ ላይ አድርገን አንድ ላይ መጠቀም ጀመርን ማለት ነው። መብራትና አርትን በአንድ ላይ ነው እየሰራን ያለ ነው። የምታያቸው ደግሞ 90% በእጅ የተሰሩ ናቸው። እነዚህ አሁን የምንመለከታቸው ሙሉ ለሙሉ 90% ከአክሰሰሪ ውጭ በእጅ ነው የተሰሩት ማለት ነው። እሺ፣ ስለዚህ ስለ ስራዎች ውስጥ ዲቴል እንታወሪ ማርታዎች አሉ የተጠለጠሉ የሚያማምሩ ነገሮች ይታዩኛልና እስቲ መጀመሪያ እንደው ከስራችሁ ዲቴል ልግባና ይህን ነገር ለመስራት ምንድነው ያነሳችሁ ወደ ስራ ለመግባት? አላዩ ነገር መቼም ሰው ይፈልጋል አይደል? ከሆነ ነገር ተነስቶ ነውና ከምን ተነስቶ ነው ወደዚህ ነገር ባንደም የተለያየ ቢዝነሶች አሉ፣ ግን ያው ሳይሆን እናንተ ለየት ያለ ናቸው። ስራውን ዲቴል በደንብ ትነግሪኛለሽ ይመስለኛል። ማቴሪያል የምትጠቀሙት ግን ወደ ስራ ለመግባት ምንድነው ያነሳሳችሁ? ወደ ስራ ስንገባ ያነሳሳን ምክንያት ምንድነው? ምንም የኛን የሚወክል ነገር ኢትዮጵያን የሚወክል ነገር መብራት የለም እንደምናየው ማለት ነው። ሲመጣ ጀስት መብራት ነው ያበራል። ከፋንክሽን የዘለለ ነገር ምንም ነገር ሊሰጠን አይችልም። ስለዚህ ለምን ኢትዮጵያዊ የሆነ በእጅ የተሰራ እኛ ራሳችንን ድሮ እናቶቻችን ብዙ ሲሰሩ ነበር፣ ግን አሁን ምንም እየተጠቀምንበት አይደለም። ስለዚህ ለምን ያንን ነገር ወደ ራሳችን አመተን ራሳችንን ሙሉ ለሙሉ ኢምፖርትን አስቀርተን ራሳችን መጠቀም ብንችል የሚለውን ነገር አመተን ራሳችን እየሰራን ያለ ነው ማለት ነው። ስለዚህ ያ ነው መነሻችሁ፣ ወደ ራሳችን እንጣ ከሚለው ነው ወደዚህ የመጣችሁት ማለት ነው። እሺ ሚላትዬና እዚህ ጋር ማያው ለስራው ስለዚህ ስራ ገለጻ ብታረግልኝ ማቴሪያሉ ምን እንደሆነ አሁን ባይኔ ይታየኝ ክሮች ይታያል አይደለ? ዲቴል ደግሞ ነው ማለት ውስጥ የሚጠቀም ጨርቅ አለ ምናምንና እስቲ ስለ ስራችሁ ደግሞ የሚወስድባችሁ ጊዜ ሊኖር ይችላል። የምትጠቀሙት ማቴሪያል ከምን እንደሆነ ፕሮዳክት አቅርቦታችሁ በደንብ በሰፊው ብታብራሪልኝ። ስለዚህ የምንጠቀማቸው ማቴሪያሎች እዚህ ሀገር ያሉ ናቸው። ከዛ ደግሞ ኢኮፍሬንድሊ ናቸው። ኢኮፍሬንድሊ ስንል ምንድነው? ከተፈጥሮ የመጡ ናቸው። ለምሳሌ ሸክላው አለ፣ ከላይ ያለው ደግሞ ፋብሪክ ነው። አሁን ሸክላ ነው ሙሉ ለሙሉ የምታያቸው ቴብል ላይ እነዚህ ሸክላ ናቸው። አረባክሽ ሸክላ ናቸው። በእጅ ነው የሚሰሩት ሙሉ ለሙሉ። ከዛም በኋላ ላይኛው ደግሞ ከላይ ያለው ከውጭ ያለው ምንድነው? ከውስጥ ያለው ዲፊውዘሩን ብቻ ነው ከውጭ እናስመጣው። ከዛ ውጭ ያለው በሙሉ ራሳችን እንሰራው። ብረቱን ብረት አለው። ከላይ ደግሞ አርት ተሰርቶበት ከላይ እንደገና ነው ኤክስትራ የሚጨመርበት ማለት ነው። እንደዚህ አርት ተሰርቶ ከላይ ይጨመርበታል። ስለዚህ ሙሉ ለሙሉ እዚህ ሀገር ይሰሩና ማለት ነው። አሁን ይሄንን ክሮች ነው ክር ናቸው። ከዛ በኋላ ምንድነው አሁን እንዳልኩሽ አርቶች እንደሚሰሩት እንደማንኛውም አርቶች ይሰራሉ። በክርና በፔንቲንግ ይሰሩና ከዛ በኋላ ነው አድሚ ይደረጋል። መጀመሪያ ፔንቲንጉን ነው ፔንቲንግ ነበር ከአርቱ ላይ ምንድነው ካንቫሱ ላይ ፔንቲንግ ይደረጋል። ከዛ በኋላ ይሰፋል። ከተሰፋ በኋላ ነው ወደዚህ ተደርጎ ከመብራቱ ጋር አንድ ላይ የሚዋሃደው ማለት ነው። ስለዚህ ሁለት አይነት ስራ ነው በአንድ የምናደርገው። መብራቱ ለብቻ አለ፣ ከዛ አርቱ አለ። ሁለቱን በአንድ ላይ እናደርጋለን። ሁለት የተለያየ ስራ ከተሰራ በኋላ እንደ ፊኒሺንግ ስታዩ ሁለቱም የተለያየ ፕሮዳክቶች ናቸው፣ ግን እንደ አንድ ነው የምንሰራቸው መጨረሻ ላይ ማለት ነው። ይሄኛው በእጅ ነው። አሁን ይሄም በእጅ ናቸው፣ ሁሉም ናቸው በእጅ ነው። ጀስት አሁን ልብስ ልብስ ላይ ሰራለው ቢሻሉና ለካም ደጥፍ የእጅ ጥልፍ ይባላልና ሲጠልፋ በእጃቸው እንደዚህ ጠልፎ እናንተ አሁን ይሄ አርቱ ካለቀ በኋላ በእጃችሁ ነው ማለት ነው። እንደ አርቱ ነው የምናደርገው። ምክንያቱም ምንድነው አሁን ለምሳሌ እዚህ ጋር የምታያቸው ላይን አርቶች ናቸው። ስለዚህ በላይኑ እየሰፋን አርት እንሰራበታለን ማለት ነው። ፔንቲንግም ግዴታ ላይሆን ይችላል። አንዳንድ ቦታ ላይ ፔንቲንግ ላትይ ትችያለሽ፣ ንቅሳት ከላይ ይተኛል። ስለዚህ በራሳቸው ነው በክሩ አርት ይሰራል ማለት ነው። እንደ ፔንቲንጉ አርት ይሰራል። ስለሚቀመጡ የሚሰሩበት ስለ ሸክላዎቹ እያወራሽኝ ነበርና እንደምታዩ እንደውም ስትነግሪኝ እንጂ አሁን ሸክላ አይመስልም፣ ሌላ ነገር ነው የሚመስል እንዲታየውና እነዚህ ጋር ማስቀመጫቸው ተመሳሳይ ናቸው? ከሌላ ፕሮዳክት ናቸው? አይደለም፣ አንድ ናቸው። ብዙ ሰዎች እንደዛ ነው የሚሉን። የተለያዩ አይደለም፣ ሁሉም ሸክላ ናቸው። እንደምታያቸው ሸክላ ናቸው። እዚህ ጋር እንደምታያቸው ሁሉም ቴብል ላምፖች በሙሉ ሸክላ ናቸው። እንደኛ ፕሮዳክታችን ምንድነው? 3 አይነት ካቴጎሪ ያላቸው ፍሎር ላምፕ እንላለን። ፍሎር ላምፕ ማለት ቴብል ላይ የሚቀመጥ ምንድነው መሬት ላይ የሚቀመጠው
እንደገና ደግሞ ቴብል ላምፕ አለ፣ ቴብል ላይ የሚቀመጥ እነዚህ አሁን ያሳየሽኝ እነዚህ ቴብል ላምፖች ናቸው ማለት ነው፣ የራስጌ መብራቶች የሚባሉት። ከዛ ደግሞ ተንጠልጣይ መብራቶች አሉ እንደማየው እንደዚህ ያሉት ማለት ነው። ሶ ይሄኛው ላይ ወደ ኋላ መልስሽና በጣም ቅርጹ እንዲያምር የሚያደርገው ይመስለኛል። ዲዛይነርም ስለሆናችሁ እናንተ ናችሁ የምትሰሩት ወይስ ደግሞ ሌላው ታሰርታችሁ የምትመጡት? ሸክላዎች ፓርትነርሽ የምንሰራው አንድ ላይ ማለት ነው። ለምሳሌ አንድ ፕሮዳክት ላይ ከ10 በላይ የሆኑ ሰዎች ይሳተፉበታል። የእንጨት ባለሙያ፣ የሸክላ ባለሙያ፣ የስፌት ዲዛይን ባለሙያ አለ። ሁሉንም አንድ ላይ አድርገን ኮላብ አድርገን ነው የምንሰራው። የተለያዩ ፓርትነሮች ናቸው ማለት ነው የምንሰራበት። ለዛ ነው ውብ የሆነው። ተረዳሽኛል? ለየት ይላል ቢሻለው እንደ ተጠንቃችሁበት እንደምትሰሩ በጣም ነው የሚያስታውቀው። ሁሉም ላይ የየራሱ የሆነ የተለያየ ዲቴይሎች አላቸው። እሺ፣ ስለዚህ ወደዛ ልመለስሽና አሁን የተለያዩ ላምፖች አሉ ብለሽኛል። አሁን ያየናቸው የቴብል ላምፖች ናቸው፣ የራስጌ መብራቶች ምንላቸው ናቸው። እሺ፣ ቀጣይ ደግሞ የምናየው ምንድነው? ቀጣይ ደግሞ የምናያቸው ምንድነው? እሺ፣ ወደ ፍሎር ከመምጣታችን በፊት እነዚህን ቴብል ላምፖች ልጨርስልሽ እና እነዚህም የተለያዩ አይነት ፓተርኖች አላቸው፣ የተለያየ ቅርጽ አላቸው። እነዚህ ከምታያቸው ወጣ ያሉ ናቸው። እዚህ ጋር ደግሞ ስፌት በሌለው አለ፣ የራሱ በጨርቆ ፓተርን ማለት ነው። በምን ይሰራው? ይሄኛውን ከኢምፖርት ከበል የሚደረገው ፋብሪክ ነው የተሰራው ማለት ነው። ጀስት የራሱ ፓተርን አለው። ስለዚህ ሌላ አይነት ፓተርን ስለማያስፈልገው ማለት ነው የሰራችሁት። ይሄኛው ሸክላው እንደምታዩት በሸክላ ነው የሰራችሁት። ከላይ ያለውን ያው ራሳችሁ ያስዋባችሁት ማለት ነው። ሁሉንም እንደዛው ማለት ነው። ይሄኛውን ተመሳሳይ ናቸው። የሚለያዩት ምንድነው? ከላይ ያለውና ከታች ያለው ዲዛይናቸው ይለያያል። ምክንያቱም የታችኛው ክብ ከሆነ የላይኛውን ክብ መሆን አለበት። የታችኛው አራት ማዕዘን ከሆነ እንደዚህ እያለ ውበቱን ጠብቆ እንዲመጣ ማለት ነው። ከቅርጹም ከቁመቱም የራሱ የሆነ ፕሮፖርሽን ስለሚኖራቸው ስኬላቸውም ስለሚኖር ሁሉንም የራሱ ቤዝ የራሱን የሆነ ሼድ ይኖረዋል ማለት ነው። እዚህ ጋር እንደምታየው ይሄኛውን እዛኛው ጋር ማድረግ ትችላለሽ፣ ግን የሆነ የራሱ የሆነ አሁን ለምሳሌ ከዚህ ጋር ሰማያዊ ከለር አለ፣ እዚህ ጋር እንደዚህ ያን ጠብቆታችሁን ጠብቆ እንዲመጣ ከዚህም ወይም ቅርጹም አለ ወይ ከለር አለ። በእነሱ አይሄድን የምናረጋቸው አንድ ላይ የምናረጋቸው በሸፍል ብታደርጊው ሁሉም መመጣጠን ይችላሉ። ግን አሁን እዛ ጋር እንደምታየው ንቅሳት በጥቁር አለ፣ እዚህኛው ደግሞ የሆነ ከለራቸው አንድ ይሆናል። ልክ ነሽ። በቃ ራሱን ይዞ እንዲመጣ ማለት ነው። እዚህ ጋር አሁን አይረብሸኝም። ልክ ነሽ። ለቆልሞስ የዲዛይነር ስራ ነው። ልብስ ላይ የሚሰራው ማይረብሽ ከለር ልክ እንደምታርኩ እዚህ ጋርም ሰው እንዳይረብሸው አድርጋችሁ ነው የምትሰሩት ማለት ነው። እንደዛ ማለት ነው። ስለዚህ አሁን ቴብል ላምፖቹም እዚህ ጋር እንዳየሻቸው በሸክላዎች አሉ። ሌላም አለ ደግሞ በብረት የምንሰራው ማለት ነው። ይሄኛው የቴብል ነው። ይሄኛውም የቴብል ነው። ትንሽ ቴብል ሲባል ግን የኮንሶል ቴብል ላይ ቢሆን ነው። ምክንያቱም ቤትሳይድ ላይ ሲሆን ይሄውን ቁመቱ ትልቅ ስለሆነ ከነዚህኛው ትንሽ ለየት ይላል። ኮንሶል ላይ ሲገቢ ወይም ደግሞ ግድግዳ አጠገብ ላይ የሚቀመጡ ቴብሎች አሉ። እነሱ ላይ የሚቀመጡ ናቸው። ለየት ያለ ዲዛይን ናቸው ያላቸው። ለምታየው ቁመቱም ይሁን ከዚህ ጋር ዋየሩ ለየት ይላል። እነሱ ናቸው። በጣም ነው የሚያምሩት። ቆንጆ ናቸው። ልክ ይሄኛውን ፓተርኑ እንደጠብቆ ነው እንዳልኩት። እዚህ ጋር እንዳየምታዩ የራሱን የሆነ ፓተርን አለው። ፓተርኑ እና እንትን ቤዛቸው ይመሳሰላል ማለት ነው። እዚያው ወደ ፍሎር ላምፕ ስመጣለች ደግሞ ከፍሎር ላምፕ ደግሞ የምንጠቀማቸው ምንድነው? ዋንዛ እንጨቶቹን ዋንዛ ነው የምንጠቀማቸው። እንዳልኩሽ ኢኮ ፍሬንድሊ ናቸው ብዬሻለሁ። አሁን ለምሳሌ አውስትራሊያ ምናምን አንጠቀም። ምክንያቱም ምንድነው? በቆይታ ቤንድ ያደርጋሉ። የራሳቸው የሆነ የተፈጥሮ እንትን የላቸውም። ስለዚህ ምንድነው በፋብሪካ ተቀቅለው ምናምን ፕሮሰስ አድርገው ስለሚመጡ እነሱ ስለምንጠቀመው የራሳቸው የተፈጥሮ ያላቸው ዋንዛ እንጨቶች ነው የምንጠቀመው። ከዛ በኋላ የራሳቸውን ፔመንት እንሰጣቸዋለን ማለት ነው። ዋንዛም ያው ስትመርጡ መቼም የራሱ ይሆነ አለው አይደል? የተለያየ አይነት 3 አይነትም አለው። የመቆየት እንትን የሚኖረው መድረቅ አለመድረቁ ነው። ቀጥታ ኮምፕረስ ተደርጎ በደንብ መድረቅ ይኖርበታል። እዛ ውጭ ግን ነጭና ቀይ ዋንዛ አለ። እነሱን ተደርገው የሚፈልጉት በክላይንቶች ትዕዛዝ ቀይ ዋን የሚፈልግ ወይም ነጭ የሚፈልግ ጥቁር ማድረግ ይቻላል። ነጭ የሚል ሰው አለ። ብቻ እንደነሱ አድርገን ለክላይንቶቻችን ፍላጎት የተለያዩ ቤዞች እንሰራለን። ከላይ ደግሞ ምንድነው አሁን የፍሎር ላምፕ ሲሆን ከላይ ያለው ሼድ ትንሽ ሳይዙም ሰፋ ይላል። ሰፋ ያለ ነው። 2 አይነት ሳይዝ አለ። የኛው ባለ 50 እንለዋለን፣ የኛው ደግሞ በኋላ ሳይዝ አለ ባለ 40 እንለዋለን። እንደየቤታቸው ስፋት ይወሰናል። አሁንኛው ሰፋ ያለ ቤት ነው። ሰፋ ያለ ቤት ምክንያቱም ሶፋቸው አጠገብ ምናምን ሰፋ ያለ ስፔስ አላቸው። የኛው ማስቀመጥ ያንንም አድቫይስ ታደርጋላችሁ? እንደዛ ነው። ለምሳሌ አሁን ሰው መጥቼ እንደዚህ ፈልጋለሁ የፍሎር አምፖሎች ምናምን ስልሽ ያን አድቫይስ ቤታችሁን አይነት ነው ምናምን ብላችሁ አድቫይስ ታደርጋላችሁ? ከስፋቱም ባሻገር ምንድነው ቀለማችሁ ምንድነው የተጠቀማችሁት ከለር፣ ምክንያቱም ብሌንድ ማድረግ አለበት ከቤቱ ጋር። የሌላ ሰው መብራት ወይም የሌላ ሰው ከሌላ ነገር የመጣ መምጣት የለበትም። የራሱን የሆነ ከለር ሊሆን ይችላል። ወይም ደግሞ ከራሳቸው የሆነ ፓተርን ካላቸው መጠቀም እንችላለን። ወይም ደግሞ ከለራቸውን አሁን ለምሳሌ ምንድነው ሌላ አይነት ከለር ቀብተው ከሆነ እነሱን በትንሽ መልኩ ተች እንዲኖረው የራሳቸውን ከለር እዚህ ላይ እናስገባላቸዋለን። ስለዚህ ወይ ሶፋቸውን ወይ መጋረጃቸውን ወይ የቤቱን የቀለሙን አይታችሁ ነው በዛ መሰረት ነው ሰሩላቸው ማለት ነው። ከዛ ውጭ ደግሞ የሚፈልጉት ከለር ካለ እንዲሆንላቸው የሚፈልጉት ፓተርንም አልፈልግም የሚል ይችላል። ፍላት ነገር የሚፈልግ ሰው እነሱ ተደርገው
መደረግ ይችላሉ ማለት ነው። እሺ በሰፊው እንግዲህ ጥሩ የሆነ ማብራሪያ ሰጠሽን ስለ መብራቶቹ። ሌላም የመብራት አይነት እንዳለ ነገርሽኛል ስለ ተንጠልጣዮቹ። ስለዚህ ስለነሱ ማውራት እንችላለን። እሺ አሁን ተንጠልጣዮችን ደግሞ እየሰራን ያለው ምንድነው መጀመሪያ ስንሰራ የነበረው በስቴንለስ ስቲል ሜሽ አለ ክላውድ የሚመስል ማለት ነው ደመና የሚመስል ሆኖ የምንሰራው አለ። ከነሱ ተነስተን ነው እንደዚህ የተለያየ ቅርጾችን ነው እየሰራን ያለ ነው። አሁን እዚህ ጋር ዊንግ እንለዋለን እንደ ክንፍ ነገር የሚመስል ነገር አለው። መብራት ቢበራ ደግሞ ብታዩ ደግሞ ሞር በደንብ ያምራል ሲበራ ሞር በደንብ ያምራል። ስለዚህ ይሄ መነሻቸውም ምንድን ነው ያልሽኝ? ስቴንለስ ስቲል ነው። ስቴንለስ ስቲል ምንድነው በምትፈልጊው አይነት ፎርም መሰራት ስለሚችል ራሱን ጠብቆ ፎርሙን መያዝ ስለሚችል በእነሱ አይነት ማቴሪያል ተደርጎ ይሄኛው ማቴሪያሉ ለዛ ነው የሚባለው ስቴንለስ ስቲል ሜሽ ነው የሚለው። ከዛ ደግሞ በዚህ ጠንካራ ነው ስነክራው ጠንካራ ኬሚካል እንቀባዋለን ማድረግ የሽቦ በእጅ ያሉ ተመልካቾቻችን ስለማይገባቸው ነው አዛው በደንብ ማየት ይችላሉ እነሱ። ሽቦ የሚመስል ሲታይ ማቴሪያሉ ስለዚህ ማድረጊያ እንቀባዋለን። ከዛ በኋላ ፎርሙን ካስያዝን በኋላ ማድረጊያ እንቀባዋለን። ከዛ በኋላ ነው ፔንቲንግ የሚቀባው። የራሳቸውን የሆነ የሚፈልጉትን ከለር አለ። ያውን ከስተመር ኦርደር ነው የኛ ከስተመር ኦርደር ነው። ከስተመር ኦርደር ነው በሚፈልጉት መደረግ ይችላል። ከዛ ውጭ ደግሞ ይሄውን ምንድነው ስትሬት የሆነ ፎርም ነው ያለው ዊንግ እንለዋለን። ከዛኛው ጋር ደግሞ የምታዩ ደግሞ አለ ይሄኛው ደግሞ ጉም እንለዋለን። ደመና ከናቹራል ነገር ተነስታችሁ ነው ራሱ ከናቹራል እና ቀደም እንዳልኩሽ ከናቹራል እና ከኔቸር የምናነሳው ኮንሴፕቱ የምናነሳው ከራውን ለምሳሌ ቀደም እንዳልኩሽ ንቅሳት ምናምን ብዬሻለሁ። እነሱን ከካልቸራችን አነሳ፣ እነዚህን ደግሞ ከኔቸር ያነሳ ነው። በጣም ደስ ይላል። ተፈጥሯዊ ነገር ስላለ የሚሆንሽ ይስባል፣ አይሰለችም። በቃ በጣም ሁሉ የምትወጂው ተፈጥሯችን ስለሆነ ማለት ነው። አሁን የሆነ ሴንሲቲቭ ሲገባ ምናምን አይነት ፊሊንግ አለው ከከለሩም ጋር ከምንድነው ከአምፖሉም ጋር ተነስቶ እነሱ የምንጠቀማቸው ዋርም ከለሮችም ስለሆነ አሁን ብዙ ጊዜ የምንጠቀመው ምንድነው የተፈጥሮ ከለሮች የሚመስሉ ነጭ አለ አይደለ? ጀነራል ላምፖቹ ብዙ ጊዜ የምንመጣ ከውጭ ተነስተን ምንድነው ሙሉ ቀናችንን እየሰራን ነው። ከዛ ማታ ስንገባም ደግሞ እንደዚህ አይነት ከለር ነው የሚመጣው የምንጠቀመው ብዙ ጊዜ መብራቶቻችን ላይ። ግን መጠቀም ያለብን ምንድነው ሁሌም ተመሳሳይ አእምሯችን ይለምዳል። ምክንያቱም በተፈጥሮ አለ የሚሰጠን ነጭ ዋርም ከለር ኩል ከለር አለ። ከዛ ደግሞ መተን እየሰራን ቆይተን ደግሞ መልሰን ስንመጣ ደግሞ ቤታችን ውስጥም ደግሞ እንደዚህ ነው የምናበራው መብራት። ግን ምንድነው አእምሯችን እየቆየ በጣም ኢፌክት አለው። እዚህ መነጫነጭ ስሜት ምናምን ነገር ይኖራል። የመጨናነቅ ስትረስድ የመሆን ነገር ላይቱ ማለት ነው። እነዚህን ግን በተለያየ ኮርነሮች አድርገን የማረፍ ስሜትን ምናምን እንዲለምድ ያደርገዋል ወደ ቤታችን ስንገባ። ስለዚህ ቀጥታ ከስራ መተን የምንጠቀመው መብራትን ነጭ መሆንም የለበትም። እነዚህ ከለሮችን ነው መሆን የለባቸው። ዋርም ከለር ነው መሆን ያለበት። እሺ ማዬ በጣም ለኔ ጥሩ ማብራሪያ ጥሩ ግንዛቤ አግኝቻለሁ። ተመልካቾችም ጥሩ ግንዛቤ እንደሚያገኝ አሁን የነገርሽኝ ነገር ብዙ ሰው ላይ ብዙ እውቀት የለውም እንዳልሽኝ እና እናንተ አንደኛ ያን ተጨንቃችሁ መስራታችሁ በጣም ደስ ያለኝ። ሲቀጥል ደግሞ ያንን ደግሞ አዌርም እያደረጋችሁ ነው የምትሸጡት እና ብዙ ስራችሁ ሲሸጡ ሰርታችሁ የምታስቀምጡት ወይስ በኦርደር ነው? እንዴት ነው? እኛ መጀመሪያ ምንድነው እራሳችን መጀመሪያ ዲዛይኑን ጨርሰን ሙሉ ለሙሉ አልቆለት እናስቀምጣለን። ከዛ በኋላ ክላይንቱ ሲመጣ በሚፈልገው ነገር አድርጎ ኦርደር ማስቀመጥ ይችላል። ማለት በሚያዩ ተነስቶ ማለት ነው። ሳምፕላችን አይተው ወይም ደግሞ ከሳምፕሉ ወጣ ማለት ይፈልጋል። ለምሳሌ ብዙ የሆኑ ዲዛይነሮች አሉ። ዲዛይነሮች በስራችን ያሉ ማለት በስራችን ሰው የሚያዙን ማለት ነው። ዲዛይነሮች አሉ። ለምሳሌ የተለያዩ ስታይሎች አሉ። የተለያዩ ስታይሎች ሲሰሩ ኢንቴሪየር ሲሰሩ የሚያስፈልጋቸው ግብአቶች መብራት አለ። ያ መብራት ደግሞ ምንድነው ብዙ ጊዜ እዚህ ሀገር የለም፣ ተመሳሳይ ናቸው። ስለዚህ ምንም ያንን ስታይል ለመፍጠር እድሉ ስለማያገኙት ስለዚህ መብራቱን ከሌላ ከማስመጣት ወይም ደግሞ ኢምፖርት ለማድረግ ትንሽ ኮስቲም ስለሚሆን እኛ ጋር ይልኩልናል ዲዛይኑን። እኛ መሰራት እንችል ከሆነ ደግሞ እንሰራለን። ለምሳሌ አሁን እንደዚህ የተሰራ እንታሳይሽ ያው ሜክሲካን ሀት ነው የሚመስለው። ስለዚህ የሜክሲካን የሆነ ስታይል እየተሰራ ነበር አንዱ ዲዛይነር። ስለዚህ እሱን ላከልንና በሌላ ነበር የመጀመሪያ የተሰራው የታሰበው በእኛ አይነት ማቴሪያል ነበር። ስለዚህ ወደ ሌላ አይነት ኤክስፐሪመንት አድርገን ወደ 3 ፕሮዳክቶችን ሰርተን ወደዚህ ፋይናሊ አውትፑት አድርገን ሰጥተናል ማለት ነው። ምክንያቱም የተለያየ አይነት ቅርጽ ስለሚኖረው ስትፈልጊ በዚህ ሳምንት እንደዚህ በየቀኑ የተለያየ አይነት ማድረግ ይቻላል። ፎርሙን መቀየር ስለሚችል ማለት ነው። እንደዚህ ማድረግም ይቻላል። አሁን
ወደ ላይም ወደ ታችም ማለት ይቻላል። ስታይል የሚቀያየሽ ማለት ስለዚህ እነዚህ ፕሮዳክቶች አሉ ማለት ነው። ስለዚህ እናንተ ጋር መጣው ብዙ ዲዛይነሮች እንደዚህ ከተቸገሩ የራሳቸውን ሀሳብ መጣው እናንተ ደግሞ የእናንተ እውቀት ተጠቅማችሁ ያንን ስራ ወይም የሚፈልጉት ነገር ታረጉላችኋላችሁ ማለት ነው። ለምንሱ ምንድነው አይዲያ ብቻ ነው የሚያመጡልን። ምክንያቱም ምንድነው እንደዚህ መሰራት ይችላል ሊሉን ይችላሉ። ግን እኛ ደግሞ መሰራት የሚችለውን ነገር ኤክስፐሪመንት አድርገን በትንንሽ ፕሮዳክቶች ሊሆን ይችላል በትንንሽ ነገሮች ፕሮዳክት ምንድነው ኤክስፐሪመንት አድርገን መምጣት የምንችለውን ከሆነ 3-4 ጊዜ ሞካክረን መሰራት የሚችለውን ነገር ወደ እነሱ እንሰጣለን ማለት ነው። በጣም ደስ የሚል ነገር ነው እየነገርሽኝ ያለው። እዚህ ጋር የምታዩኝ ፕሮዳክቶች ትንሾች እና በዛም ደግሞ ስለ ዋጋው ገለጻ ብታደርጊልኝ እንዴት ነው የሚለውን ነገር። ኦኬ አሁን ብዙ ጊዜ ምንድነው እነዚህን መስራት የተጀመርነው እንዴት ነው ብዙ ክላይንቶቻችን ምን ይላሉ ከደወሉ በኋላ ቴብል የለኝም የቱ ጋር ላደርገው ነው ምናምን ይልም አለ። ፕሮዳክቶቻችን ይወዱትና በደንብ ይወዱትና እንደዚህ ፓተርኖችን በእጅ መሰራቱ ምናምን በደንብ ይወደውና ቴብል ስለሌለው መሆን የለበትም። ስለዚህ እኛ ደግሞ ለነሱ ይሄንን ችግር አይተን ትንሽዬ ምንም ቦታ ማትወስድ ነገር ሆኖ ራሱ ካራክተሯን ያለቀቀችውና ራሷን በትንሽዬ አድርገን ወደ ፕሮዳክት አመጣናት ማለት ነው። ስለዚህ ከፕራይስ ሬንጁ ስነሳልሽ አሁን ለምሳሌ 6800 ነው የሚሸጠው። እኛ ፕሮዳክት ሲሸጥ ምንድነው ከአምፖል ጋር አብረን ነው የሚሸጠው። ቀድም ያልኩሽን ነገር ሶልቭ ለማድረግ ማለት ነው። ብዙ ጊዜ እነዚህ ምንድነው ኮስቲ ናቸው። ከ500 ብር 400 ብር እንደዛ ናቸው ኮስቲ ስለሚሆኑ ሰው ደግሞ አምፖሉ ራሱ ማለት ነው። ስለዚህ ሰው ደግሞ የሚያመጣው ምንድነው ሰፈር ላይ ያለውን አምጥቶ ነው የሚጠቀመው። ስለዚህ አጠቃቀሙም ልክ እንዲሆንልን በራሳችን ዋርም ከለሮችን እንደነገርሽኝ ማሳው ላይ እሱንም ኮስት ያደርጋል እዛው ላይ ኮስት ያደርጋል ማለት ነው። እሱን ኢፌክቱን ለማምጣት ማለት ነው። ስለዚህ እንደገና ደግሞ ብዙ ጊዜ መብራት እንገዛና አምፖል የለውም እስቲ ሌላ ነገር እንደገና ሌላ ስራ ይሆናል። ስለዚህ እሱንም ለመቀነስ አንድ ላይ አድርገን ከፕራይሱ ጋር አንድ ላይ ይገባል። ስለዚህ ከ6800 ቴብል ላምፖቹ ከ6800 እስከ 14500 ይሄዳሉ ማለት ነው። የነገርሽኝ ማለት ነው። በሸክላ በማቴሪያላቸው ነው የሚለያየው። ዲዛይን በፈለገው መመረጥ ይችላል። ዲዛይኑ ማተር አያደርግም። ከላይ ያለው ዲዛይን ሊቀያየር ምናምን ችግር የለውም ለዋጋው። ማተር የሚያደርገው ምንድነው የቴብሉ ምንድነው የቤዙ ማቴሪያል ነው። እንጨት የሚሆነው ሸክላ ነው የሚሆነው። ሸክላ ሲሆን ትንሽ ኮስት ይሆናል። እንጨት ሲሆን ደግሞ ይቀንሳል ማለት ነው። እንጨት ሲሆኑ ደግሞ እንደዚህ አይነት ቤዞችን ነው የምንጠቀመው። የነዚህ ምንድናቸው? እንጨት ለምሳሌ ይሄኛው ዋንዛ ነው። ይሄኛው አሁን ይሄኛው ለቴብል ነው ቴብል ላምፕ ነው የሚሆነው። የዚያውን የራሱ የሆነ ቅርጽ ይኖረዋል ማለት ነው። አራት ማዕዘን ይሆናል። ስለዚህ ቅድም እያልኩሽ ነበር አራት ማዕዘን ለሆነ አራት ማዕዘን ነው የሚኖረው ማለት ነው። እዚህ ጋር አስቀምጠን ማየት እንችላለን አይደል? አዎ ይቻላል። በቃ አሁን የራሱን ፕሮፖርሽን የጠበቀ ነው ማለት ነው። እንጨቱ አራት ማዕዘን ነው። የአራት ማዕዘን አሁን እቺኛው ስንት ነች ዋጋው? እሱኛው ደግሞ 13500 ማለት ነው። 13500 ስለዚህ ቅድም እንዳልኩሽ ከ6800 ከትንሿ ስንነሳ እስከ 14500 አለ። ያኛው ደግሞ 14500 ማለት ነው። ስለዚህ አሁን ለምሳሌ ይሄኛውን ፓተርን መቀየር ፈልጋለሁ፣ ጨርቆ መቀየር ፈልጋለሁ ያለንን ፓተርን ቢል ዲዛይኑ ማተር ያደርገው በፈለገው ዲዛይን መሆን ይችላል። ማቴሪያሉ ብቻ ነው ኮስት የሚያደርገው ማለት ነው። ከዛ ወደ ፍሎር ላምፕ ስገባልሽ ደግሞ ከ20500 አይሚን ከ17500 እስከ 21500 ይኖራል ማለት ነው። 17500 የምንለው ውጭ ላይ ያለ እንደዚህ ለየት ያለ ቅርጽ ካለች ውጭ ላይ መቀረጽ ይችላል። ከዛ ደግሞ እነዚህ ያለው በሳይዝ ነው የሚለያየው። ሳይዛቸው ነው የሚለያየው። ባለ 40 እና ባለ 50 ነው ካልሽ ሄዳለ ከላይ ያለው በሱ ነው ቫሪ የሚያደርጉት። ስለዚህ ከ17500 እስከ 21500 ቫሪ ያደርጋሉ ማለት ነው። ስለዚህ ሰው ከትንሽ ጀምሮ በሚፈልገው ሬንጅ አለ። ከዛ ደግሞ ፔንዳንት ደግሞ ስናይ ደግሞ ከ10000 ብር እስከ 28000 ብር አለ። 3 በአንድ አለ፣ ለየብቻው ሲንግል አለ። እሱ ነው ቫሪ የሚያደርገው ማለት ነው። ቫሪ የሚያደርገው ለምሳሌ ሲንግል አንድ ብቻ ከፈለገ በአንድ ብቻ ይሆናል። 3 በአንድ ደግሞ ከፈለገ ደግሞ 3 በአንድ እንደምታዩት ከጀርባ ላይ እነዚህም 3 በአንዶች አሉ። እነዚህም ዛጋም ቅድ እንደምታየው 3 በአንድ አለ። የተለያዩ ቴክስት ስለዚህ የኖርማሊ ያቋረጥኩሽና የተንጠልጣዮቹ እንትኑ ዋጋቸው ልዩነት አለው አይደል? ሁሉም እንዳልኩሽ ነው። ቅድማውን ከተንጠልጣዮቹ ከ10000 ብር ይጀምራል። 10000 ብር ነው የሚጀምረው ማለት ነው። ፔንዳንቶቹም ደግሞ ምንድነው ቴብል ላምፖችም እንደዛ እንዳልኩሽ ነው። ፍሎር ላምፖም እንደዛ የተለያየ ነው። የራሳቸው የሆነ ፕራይስ አላቸው በሚወስዱት ማቴሪያል ልክ ማለት ነው። አሁን ደግሞ እየሰራናቸው የነበሩትን ፕሮዳክቶች በደንብ አስፈትሻለሁ። እንዴት እንደሚሰሩ አስፈትሻለሁ። አሁን ደግሞ እንዴት እንደምንሰራቸው ደግሞ ደስ ይለኛል አለ። አሁን ላይ እንዴት ናችሁ? ስራ ላይ ናችሁ? እነዚህ እንደምታያቸው አሁን የምንሰፋቸው ቅንቅሳት የምንለው ነው። እኛ ደግሞ ብዙ ጊዜ የምንታወቅበት ቀድሚያ ወደ ስራ የገባሁት ችግር የለውም አስታውቅሽ ፓርትነሮቼ ገሊላ ትባላለች። ኮፋውንደር እና የድርጅቱ
ክሬቲቭ ዳይሬክተር ነች። እሷ ደግሞ ዮርዳኖስ ትባላለች። እንግዲህ እንደምታያት ነው እየሰፋች ነው። እሺ እነኛ የምንታወቅበት በምንድን ነው? በስፌት ነው በምንታወቀው። እንደገና ደግሞ ምንድነው በዋን ላይን አርት በሚለው ነው የምንታወቀው። ምንድነው አሁን ለምታይ እዛ ጋር እንደምታቸው ቀዳማው የምንለው ጀስት ፊገር አውት እንድታረጊው ላይኖቹን ብቻ ነው በላይኖቹ ነው የምንሰራቸው። ስለዚህ እነዚህ ዋን ላይን የተባለበት ዋን ላይን የተባለው በአንድ መስመር ነው የሚያልቁት ማለት ነው ሁሉንም። ስለዚህ አሁን ለምሳሌ ይሄኛው በአንድ መስመር እንዳለቀው እዛ ጋር ቀዳማው ደግሞ በደንብ ይገልጽልሻል። በአንድ መስመር ሙሉ ለሙሉ ሁሉም ያልቃሉ ማለት ነው። ለዛ ነው በዋን ላይን ታወቃችሁት ማለት ነው። ስለዚህ አሁን እዚህ ጋር ለዚህ ጋር ዲዛይን ታደርጋለች፣ ከዛ እሷን ትሰፋለች ማለት ነው። ጀስት እንደ ጥልፍ ማለት ነው የምታረጉት። እንደ ጥልፍ ነው የምንሰራው። ከዛ መጀመሪያ ዲዛይን ይደረጋል እንዳሳየችሽ። እዚህ ጋር በደንብ ከሸክላው ጀምሮ ከላይ ምን ሊሆን መሆን አለበት፣ ፓተርኖቹን ምን ማቴሪያል መጠቀም አለብን የሚለውን ነገር በደንብ ዲዛይን ይደረግና ከዛ በኋላ ወደ መሬት ወርዶለት ወደ ስፌት ይሰፋል። ከዛ በኋላ አንድ ላይ ተደርጎ ወደ ከመብራቱ ጋር አንድ ላይ ሆኖ ላይት ፕሮዳክት ይሆናል ማለት ነው። እዚህ ላይ ላይት ኖርማሊ ይኖረዋል ማለት ነው። አዎ ይሄ አሁን ከተሰራ በኋላ ከላይ ላይ ይደረጋል ማለት ነው። እሺ አሁን የምትሰራው ፕሮዳክት ላቋርጥሽና የምትሰራው ፕሮዳክት ቅድም ያሳየሽኝ ነበር አይደለ? ልክ ስንገባ ፍሬም ነገር የእሱን እንደሱ አይነት ነው አሁን እየሰራች ያለችው ከካንቫሱ ላይ ነው እንደ አርቱ ማለት ነው። አርት እንደሚሰራው ከተሰራ በኋላ የተገንጥሎ ወደ መብራቱ ይሄዳል ማለት ነው። ከላይ ላይ አዲሽናል ነው የሚሆንበት ማለት ነው። ኦኬ ስለዚህ እንደዚህ ነው ስራቸው የሚሰሩት ማለት የእጅ በቃ ኦልሞስት እንደ ጥልፍ ነው። በእጅ ነው በቃ ሁሉ ነገር የሚሰራው ማለት ነው። በጣም ደስ የሚለው እስከ ፔንቲንግ ማለት ፔንቲንግ ከላይ ላይ ደግሞ ፔንቲንግ ይኖረዋል። አሁን ከዚህ አሁን ይሄኛው የለውም። ለምሳሌ ንቅሳት ነው። ኦኬ ይሄኛው በትዕዛዝ ነው። አዎ በትዕዛዝ ነው የሚሰሩት። አብዛኛው ንቅሳት ነው የሚሰራው። ስለዚህ አሁን የንቅሳት ብቻ ነው ሙሉ እንደዚህ የምትጨርሰው ማለት ነው። አዎ ንቅሳት ትጨርሳለች። በዚህኛው ጋር ሌላ ትዕዛዝ ካለ ደግሞ እንደዚህ ይቀጥላል ማለት ነው። አሁን ለጊዜው ይሄኛው ነው ሙሉ የምትጨርሰው ማለት ነው። አዎ በዚህ ንቅሳት ነው፣ በዚህኛው ንቅሳት ነው ማለት ነው። ክሮቻችሁ የምትጠቀሙበት እንትን አላችሁ እንደ ለምሳሌ እዚህ ጋር ጥቁር ክር ነው የተጠቀመች ያለችውና እንደሚፈልገው ሰው ከለር የሚጠቀሙት ከለር እንጠቀማለን፣ ግን አብዛኛው ጥቁር ነው ያየሁት። ጥቁር ነው የምታየው። ከዛ ደግሞ ቤዥም አለ። ግን ምንድነው አሁን ደግሞ ከቤዙ ጋር እንዳልኩሽ ቅድም ከቤዙ ጋር አብሮ መሄድ ስላለበት ለምሳሌ ቤዥ ከሆነ ቤዙ ቤዥ ይሆናል። ከታች ጥቁር ከሆነ ጥቁር ይሆናል። ነጭም አለ። ነጭም አንጠቀመው ማየት ይችላል እንጂ አለ እንደዚህ በከስተመሮቻችን በትዕዛዝ በነጭም ይሰፋ ይችላል ማለት ነው በሚፈልጉት አይነት። ምክንያቱም ግን አሁን አብዛኛውን ጊዜ ከለሮች በደንብ ቶኖች ምናምን በደንብ ገበያ ላይ ላይኖሩ ይችላሉ። ስለዚህ ባለው ገበያ ላይ የሚሰሩት ማለት ነው። ደስ የሚሉ ስራዎች ደስ ብሎኛል። ደግሞ እየሰራችሁ መምጣቴ ሰቡ ጀስት አሁን ለምሳሌ ዋጋውን ስትነግሪኝ እንትን ሊል ይችላል አይደለ? ግን እንዴት ኮስት እንደሚያደርግ እንዴት ጊዜ እንደሚፈጅባችሁ ጀስት አሁን ለምሳሌ ሊረዳሽ ይችላለሁ እንዳልኩሽ የልብስ ሙያ ላይም ስላለው የእጅ ጥልፍ ምን ያህል ጊዜ እንደሚወስድ አለ። አሁን ደግሞ ትንሽ የማሽን መጥቷል የማሽን ጥልፍ እንደሚባል እና ድሮ በእጅ ሲጠለፍ ሰው እንዴት ኮስት እንደሚያደርግ እና አሁን እዚህ ጋር ሲገዛ ቅር አይለውም። ለምን የምታውቁበት ታይም አለ እንዳለ በእጃችሁ ነው እየሰራችሁት ያላችሁት እና ያ ነገር እዚህ ጋር መታየቱ ደግሞ የበለጠ ደስ ነው የሚለው ስራችሁን በደንብ እንደዚህ እንደምትሰሩ መታየቱ ራሱ በጣም ደስ የሚል ነገር ድካማችሁንም በደንብ አሁን አንድ ፕሮዳክት ላይ ስፌት ላይ ሲባል አሁን ለምሳሌ ከ2 እስከ 3 ቀን ይወስዳል። ሸክላው ደግሞ ለብቻው ከሆነ ደግሞ እስከ 15 ቀን ይወስዳል። ሸክላው ለብቻ ለመስራት ሸክላው ለብቻ ማለት ነው። ሰሜንትኒስሊ ከሆነ የሚሰራው ደግሞ በቃ ማክሲመም ከ3 ሳምንት እስከ 1 ወር ሊወስድ ይችላል ማለት ነው። አንድ ፕሮዳክት ላይ ለምሳሌ ግን ይሄን ያህል ሰው አያውቀውም። አሁን ይሄ 2 ቀን 3 ቀን የሚወስደው ሙሉ ሁለቱን ለመስራት ማለት ነው። ሁለቱን ለመስራት ፔንቲንግ ይኖረዋል። ፔንቲንግ መድረግ አለበት። ከዛ ደግሞ ኬሚካል ይቀባል፣ ማድረጊያ ይቀባል። እሱ መድረግ አለበት። እንደዛ የሚለውን ነገር ለመስራት 3 ቀን እና 4 ቀንም ሊወስድ ይችላል። ሸክላውም እንዳልኩሽ ከዛ መገጣጠም ሊኖር ይችላል። በደንብ ጊዜ ይወስዳል እና ያንን ደግሞ ሰው አይረዳም። ዝም ብሎ ከአንዱ ላይ የሚቀጣጥ ነው የሚመስለው እና ብዙ አይነት ፕሮዳክቶች አንድ ፕሮዳክት ላይ 10 ሰው ይሳተፋል ይሻላል። የአስሩንም ደግሞ አንድ ላይ ነው አድርገሽ በደንብ መሰሪው አስሩንም ነገር ደግሞ በትንሽ መስጠት ይኖርብሻል። እያንዳንዱን ነገር ማለት ነው። ዲቴል ሳይዝ መኖር አለበት። ማቴሪያል ስፔሲፊኬሽን መኖር አለበት። እነሱን ስታደርጊው እስከ 1 ወር ይወስዳል ማለት ነው። አንድ ፕሮዳክት ብቻው የሚሰራ ከሆነ ማለት ነው። ከሌሎች ፕሮዳክቶች ጋር ሲሆን ደግሞ እንደዛ ማለት ነው። ግን በደንብ ጊዜ ይወስዳል። በደንብ ጊዜ ይወስዳል። እንዳየሁትኝ ያው በደንብ ለጊዜ የሚወስድ ነው። እሺ እንደነገርሽኝ ስኬች እንደሚደረግ ነግረሽኛል አይደል? ወደዚህ ከመምጣቱ በፊትና መጀመሪያ ጠርቶ ከመምጣቱ በፊት እዛ ጋር መደረግ ያለበት ነገር አለና እሱንስ እንዴት ነው የሚለውን ነገር መጀመሪያ ዲዛይን እናደርገውና ከዛ ስኬች ይደረጋል። በአይምሮሽ ምን እንደሚመስል ምናምን በደንብ እናስብበታለን። ማቴሪያል ምን ሊሆን ይችላል የሚለውን ነገር እናስብበታለን። ከዛ በኋላ ወደ ስኬች ይገባና ሞር ደግሞ ክሬቲቭ ዳይሬክተሯ ሞር ገለጻ ታደርግልሻለች። እሺ ደስ ይለኛል። እሺ ገሊላ እንዴት ነሽ? እንዴት ነው? ስራ እንዴት ነው? ስራ ቆንጆ ነው። ቆንጆ ነው። እሺ እንግዲህ እያየሁሽ ነው፣ እየሳልሽ ነው።
ወደ አንቺ ማስተላልፈኛለች። እንግዲህ በደንብ ትግለጽልሽ ብላኛለች አይደል? እስኪ ተደርጎ ተስሎ ባይመር ተስሎ ነው የሚቀመጠው። ከዛ ወደዛኛ ፎርም እንደሚሄድ ነግራኛለች። እስቲ አንቺ ደግሞ በደንብ ታብራሪልኝ። እሺ ደስ ይለኛል። መጀመሪያ ያው ሀሳብ ነው የሚቀድመው ከምን በላይ ሀሳቡን ካመጣ ነው በኋላ በስኬች ወደ ስኬች የምንቀይረው። ስኬቹን ደግሞ ስናደርገው ምንድነው ስኬል እና ፕሮፖርሽን የሚባል ነገር አለ። ምን ከምን ጋር ይሄዳል፣ ሳይዙ መስፋት አለበት፣ መጥበብ አለበት፣ መርዘም አለበት የሚለውን ነገር የምናውቀው ዳይሜንሽን እየተጠቀምን በስኬል ስኬች ስናደርገው ነው። ከዛ በኋላ ችግር የለም። ከዛ በኋላ ምንድነው የምናደርገው ስኬች ካደረግነው በኋላ ቀጥታ ማቴሪያል ላይ ነው የምንገባው። በምን አይነት ማቴሪያል ሊሰራ ሜቢ አንዳንድ ያሰብሽው ማቴሪያል እንዳሰብሽው ሊመጣልሽ አይችልም። ሜቢ ባህሪው ጥሩ አይደለም ላንቺ ያሰብሽው ነገር። ስለዚህ ለዛ ነገር ሲባል ደግሞ ሌላ ፕሮሰስ ውስጥ እንገባለን ማለት ነው። ማቴሪያል መምረጥ አሪፍ ነው ወይ ያምራል ወይ ሰው ይፈልገዋል ወይ ምናምን የሚባለው ነገር በዚህ ፕሮሰስ እናጠነዋለን ማለት ነው። ከዛ በኋላ አሪፍ ማቴሪያል፣ አሪፍ ስኬል፣ አሪፍ ፕሮፖርሽን፣ አሪፍ ዲዛይን ከመጣ በኋላ ነው ወደዛ ኢምፕሊመንት የምናደርገው። ስለዚህ በቃ ጀስት ሀሳቡን ካሰባችሁ በኋላ እዚህ ጋር ስኬች ይደረጋል። ድጋሚ አሁን እንዳልሽኝ ወደ ኋላ ጨርሳችሁ ስኬቹ ራሱ በማቴሪያል የመጣ ሊወርቅ ይችላል። ድጋሚ ደግሞ ሌላ ማቴሪያል ጥንታችሁ ደግሞ ወደ ኋላ ትመለሻለሽ ማለት ነው። በቃ እንደ ልብስ በይው መመላለስ አለው በደምብ እንደ ልብስ ነው የምትሰሩት። የተገናኘው ደስ ስለስታወሪኝ እኔም እዛ ውስጥ ሆኜ እያሰብኩት ነበርና ልክ እንዳልሽኝ ማቴሪያሉ ወደ ኋላ ይመለስ። ደስ የሚለው እናንተ ማቴሪያል ታይቱ ካልተስማማችሁ መልሳችሁ ስራው እንዳለ ሆኖ ማቴሪያል የምትቀይሩበት ጊዜ አለ። ለምሳሌ አሁን ስነሳልሽ ወደሹ ስኬቹ ሁሉ ነገር ተቀመጠ እቃጣችሁና ልክ ያ ነገር እንዳለ ሆኖ ሳትቀይሩት ግን ማቴሪያሉን ካገኛችሁት ወደዛ ዲዛይን የምትመለሱበት ጊዜ አለ። እንደዚህ አጋጣሚ አለ። ብዙ ጊዜ ያው ከዲዛይናችን ጋር አብሮ ለመቆየት ወይም ስቲክ ለማድረግ ነው የምንሞክረው። አሁን ለምሳሌ አንዱን ፎርም ሜቢ ካርቭ ፎርም ከሆነና ያሰብነው ማቴሪያል ካላመጣ በምን ማቴሪያል ሊመጣ ይችላል ብለን ቀጥታ ወደ ማቴሪያል ፍለጋ ነው የምንሄደው። ግን አንዳንዴ ደግሞ ማቴሪያል በጣም ከወደድ ነው ሜቢ ደግሞ ሌላ ዲዛይን ደግሞ ለሱ ልናዘጋጅ እንችላለን። ከዛ ከማቴሪያል ተነስታችሁ ማለት ነው። እሺ እስቲ እዚህ ሌላ የምትሰይ ነገሮች አሉ የጀመርሻቸው? አሁን እዚህ ጋር የምናሳይሽ አዲስ የፈጠርናት ቴብል ላምፕ ናት። በቅርብ ነው ገና ራሱ ዲስከስ እያደረግንበት ነው። እዛ ጋር እንደምታየው ፕሮቶታይፕም አለች እዛ ጋር ተቀመጠች። እሺ እሷ እስከምታመጣ ያው ከላይ ያለው ባህላዊ ማቴሪያል ወይም ሰፊድ ማቴሪያልን ነው የምንጠቀመው። ከስር ያለውን ደግሞ ለጊዜው በሜታል ነው ለጊዜው። ከዛ ግን ወደ ሸክላ እያደረግን ኢንፎርም ለማምጣት ነው ያሰብነው። ኦልሬዲ ያሉ ማቴሪያሎች አሉ። አሁን እነዚህ የምናገኛቸው ማቴሪያሎች ናቸው። ቆንጆ ነው። እኔ ራሱ ሰራችሁበት ማቴሪያል እዚህ ያየሁት ነውና ደስ የሚል ማቴሪያል ነው ሲታይም። በኮባ የተሰራ ሰፊድ ነው። ሲታይም ኮባ ሆኖ ከለሩ እንዲመጣ እንዲደርቅ አድርጋችሁት ነው ወይስ? ይሄ ኦልሬዲ ማርኬት ላይ ያለ ሰፊድ ነው። በጣም ብዙ አይነት ሰፊዶች አሉ ሄደሽ ስትገበይ ምናምን ነገር። ስለዚህ እኛ መርጠን እቺን ያው ቪዥን ይመጣልሻል። ልክ እንትን ስታይ እንዲ ማድረግ እችላለሁ የሚለው ነገር ስለሚመጣልን እሱን ኤክስፐሪመንት አድርገን እነሱ ገብሻላ። ኖርማሊ ኮባ ስትይ አይምሮሽ ላይ የምታስበው አረንጓዴ ነገር ነው አይደል? ሲደርቅ ጀስት ለምሳሌ ኮባ እንትኑ ማለትና ጀስት እዚህ ደርቆ ነገር እንደሰሩት በደንብ ነው የሚያስታውቀውና በደንብ ቀርቦ ሲታይ አንደኛ ተፈጥሯዊ ነገር ነው። ከለራሽ አመጣጡ ምናምን ነገር በጣም ነው የሚያምረውና ጥሩ እንትን ነው። እኔ ራሱ ገፋፋሽኝና እዚህ ለሐሳብ ለመስጠት በጣም የገፋፋሽኝና በጣም ቆንጆ ፕሮዳክት ሶ ይሄኛውን አልጨረሳችሁትም? የስረኛውን ይሄ ገና ስቲል ኤክስፐሪመንት ምን አይነት ከለር ይሁን ምናምን የሚለው ነገር እየወሰነ ነው። ጥሩ እኔም ሀሳብ ስላለኝ እነግርሻለሁ። በጣም ደስ የሚለው። እሺ ተመሳሳይ ሌላ ፕሮዳክት አላችሁ እንደ አዲስ አበባ የምታስቡት ሌላ? ከዚህ ውጪ አዲስ አሁን ፕሮዳክቶች ብዙ ፕሮዳክቶች አሉ። እዚህ ጋር የምታያቸው ወል ላይቶች አሉ። እነዚህ አሁን በሳር በደረቀ ሳር የሚሰሩ እዚህም ጋር ደግሞ በተለያዩ የምንጣፍ ማቴሪያሎች የሚሰሩ ናቸውና የኮባ ዘሮች ነገር ናቸው እነሱ። እነዚህም የኮባ ዘሮች ናቸው፣ የእንሰት ፓርት ናቸውና እሱ ከሌዘር ጋር ሄዳል ወይስ ከምን ጋር የሚለውን ነገር ስቲል ኤክስፐሪመንት እያደረግን ነውና ሞር ወደ ካልቸራል ለሎጅ ፊት የሚያደርጉ አይነት ፕሮዳክቶች ላይ አዳዲስ ፕሮዳክት እያወጣን ነው።
እነዚህም ተመሳሳይ ነው፣ አዲስ ናቸው ገና? እነዚህም ገና ተመሳሳይ ናቸው። ኦልሞስት እዚህ ጋር ያሉት ኮርነር ላይ የምታያቸው በሙሉ አዲስ ፕሮዳክት ያላለቁ ናቸው ማለት ነው። አይ ጥሩ እንደሚሆኑ በጣም ያስታውቃሉ። በጣም ጥሩ ቆይታ ነበረን። እግዚአብሔር ይስጥልኝ። ሰፊ ነው እንትናችሁ ራሱ ሀሳቡ ደስ ይላል። በጣም ነው የምናመሰግነው። በስተመጨረሻ የት እንደምትገኙ እናንተ ሰው ማግኘት ቢፈልግ አድራሻችሁን ሙሉ ብትነግሪን እና ብንሰነባበት። እሺ። በመጀመሪያ ግን ማመስገን እንፈልጋለን እናንተም እዚህ ድረስ መጥታችሁ ስለጠየቃችሁን። መላ ስቱዲዮ የሚገኘው ከደንበል ወደ ባምቢስ መስመር ላይ ምንትዋብ ህንፃ አጠገብ አንደኛ ላይ ነው። እንዲሁም ስልካችን በ0901 7448 35 ላይ ቢደውሉ ቀጥተኛን ማግኘት ይችላሉ። እንዲሁም ሶሻል ሚዲያችን ላይ ብዙ ፕሮዳክቶችን ፖስት አለን። እንዴት እንደሰራው ነው ስለምንፖስት እሱን ስለምንለቅ እዛ ላይ ማየት ይችላሉ። እዛ ላይ ማየት ይችላሉ። እሺ፣ አመሰግናለሁ። እንግዲህ መልካም የስራ ዘመን እንመኝላችኋለን። ውድ የአዲስ ፕሮፋይል ሰዎች ዛሬ ጥሩ ቆይታ እንደነበረን አዳዲስ ነገሮች እንዳገኛችሁ ተስፋ አደርጋለሁ። እኔ ጥሩ ግንዛቤ አግኝቻለሁ። መቼም በዚህ መጠን ተጨንቀው እየሰሩላችሁ ነው እና ከላይትም እንግዲህ ብዙ ነገር እውቀት እንዳገኛችሁ ተስፋ አደርጋለሁ። ስለ መብራቶች ብዙ ነገር እውቀቶች አግኝቻለሁ እና መታችሁ ጎብኛቸው። ጥሩ ነገሮች ታገኛላችሁ። እኔም ያላስጎበኛችሁ ሰፊ ፕሮዳክት ነው ያላቸው። መታችሁ እንደምትጎበኛችሁ ጥሩ ነገር እንደምታገኙ ተስፋ አደርጋለሁ። ጥሩ ቆይታና ዛሬ ጥሩ ነገር እንዳስጎበኛችሁ በገበያ ቅኝት ተስፋ አደርጋለሁ። በሌላ ደግሞ በጥሩ የገበያ ቅኝት እንገናኛለን። አዲስ ፕሮፋይልን ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። እንግዲህ ምን ጊዜም እንደማስታወቃችሁ ቆፎችንን እንደዚህ ውብ የሆኑ ልብሶችን የምንሰራው ቆፎችን ደግሞ መታችሁ እንድትጎበኙ ቆንጆ ልብሶችን እንሰራላችኋለን። መልካም ጊዜ ይሆንላችሁ። አዲስ ፕሮፋይልን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። በሚቀጥለው በሌላ በገበያ ቅኝት እንገናኛለን። ቸር ሰንብቱ።